በጣም አስፈላጊ ስራ ልትሰሩ መቀመጫችሁ ላይ ተቀምጣችኋል። እናም ከተወሰነ ደቂቃ በኋላ ስለ አዶናይና ጃኒ ብሬክአፕ ማድረግ ቲክቶክ ከፍታችሁ እያያችሁ ነው። እናም ከትንሽ ሰዓታት በኋላ ለምንድን ነው የሆነ ነገር ላይ ፎከስ ማድረግ ያቃተኝ ብላችሁ ራሳችሁን ትጠይቃላችሁ። ኦንላይን ላይ ሰርች ስታደርጉ ሁሉም ሶሻል ሚዲያ ቀንሱ፣ አሪፍ ምግቦችን ተመገቡ፣ እንቅስቃሴ አድርጉ ምናምን ብላ ይላችኋል። ያን ያክል ቀላል ቢሆን ኖሮ ብዙ ሰዎች በሚሊዮን የሚቆጠሩ ሰዎች ያንን ነገር አድርገው ከዚህ ነገር ነፃ ይወጡ ነበረ። ግን ይህን ያህል ቀላል አይደለም። እናም ሁሉም ሰው ትኩረቴን የጠፋው ትኩረቴን መመለስ አለብኝ ብሎ በጣም ብዙ ውጣ ውረድ ውስጥ ይገባል። እኔ ደግሞ ትኩረታችሁ አይደለም በዚህ ሰዓት የጠፋው ብላችሁስ የእናንተ ችግር የሆነው አሁን የእናንተ የአእምሯችሁ የቁጥጥር ሂደት ወይም ደግሞ ብሬን ማኔጅመንት ሲስተም የምንለው ነው የተዛባው። ምክንያቱም ትኩረታችሁ ጠፍቶ ቢሆን ኖሮ ቲክቶክ ላይ ስንት ሰዓት ነው የምታሳልፉት? 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 400 ቪዲዮ፣ 500 ቪዲዮ ትኩረታችሁ ወደ ሌላም ሳታደርጉ ስክሮል ታደርጋላችሁ። ትኩረታችሁ ሳይሆን የጠፋው ትኩረታችሁ የምታደርጉበትን ቦታ መቆጣጠር ያቃታችሁ። ይህንን ችግር ይፈታላችኋል ብዬ የማስባቸውን 2 በጣም ወሳኝ የሆኑ ADHDያችሁን ቢት የምታደርጉበት 2 ወሳኝ የሆኑ ነገሮችን መጨረሻ ላይ ነግራችኋለሁ። ይህንን ቪዲዮ ለመስራት በደንብ ሪሰርች አድርጌ ብዙ ሰዓት ፈጅቶብኛል። ኤዲት ለማድረግ በጣም ብዙ ሰዓት ይፈጃል። ስክሪፕቱን መጻፍ በጣም ብዙ ሰዓት ይፈጃል። ሪሰርች ለማድረግ በጣም ብዙ ነገሮች ይፈጃሉ እና ከዚህ በኋላ ደግሞ በዚህ መሰረት በጣም ብዙ ቪዲዮዎችን ሰራላችኋለሁ ብዬ አስባለሁ እና ሰብስክራይብ አድርጉ። 1 ደቂቃ 1 ሰከንድ ማትፈጅ ነገር ናት። ቪዲዮን አግድም ላይ እያያችሁ ከሆነ ውጡና ሰብስክራይብ አድርጋችሁ ብቻ ተመለሱልኝ። የሆነ ነገር እንግዲህ ከማየታችን በፊት መንስኤውን ማየት አለብን። ምንድን ነው የሆነ ነገር ላይ ፎከስ እንዳናደርግ የሚያደርገን ነገሮች ምንድን ናቸው? አሁን ላይ ያለነው ዲስትራክሽን ወርልድ ላይ ሁሉም ትኩረታችንን የሚፈልገው ገንዘባችንን ሳይሆን ከገንዘባችን በላይም ትኩረታችን ነው። ምክንያቱም ትኩረታችን ነው ገንዘብ እየሆነ ያለው ለነሱ ማለት ነው፣ ለእኛ ሳይሆን። እኛ ታይማችንን ዌስት እያደረግን ነው፣ ገንዘባችንን ኮስት እያደረገብን ነው፣ በጣም ብዙ ነገራችንን። እነሱ ደግሞ አክቹዋሊ ገንዘብ እየሰሩበት ነው፣ በጥሩም ሳይድ በመጥፎም ሳይድ። ትኩረት ስንመለከት የመጀመሪያው ኤክስኪዩቲቭ ፋንክሽኒንግ የምንለው ነገር አለ። ምንድነው ኤክስኪዩቲቭ ፋንክሽኒንግ? ኤክስኪዩቲቭ ፋንክሽኒንግ ማለት አእምሯችን በመደበኛው መስራት የሚችላቸው ነገሮች አሉ። ለምሳሌ ትኩረት ማድረግ ሊሆን ይችላል፣ ስራን በአግባቡ መስራት፣ ጊዜን በአግባቡ መጠቀም ምናምን። እነዚህ ኤክስኪዩቲቭ ፋንክሽን ናቸው። እነዚህ ነገሮች የሚያከናውኑ ሰዎች ሀይ የሆነ ኤክስኪዩቲቭ ፋንክሽን አላቸው እንላቸዋለን። የሆነ ነገር ላይ የሆነ ታስክ ላይ ለመስራት አስበን በቃ ያቅተናል፣ በቃ ይደክመናል። ምክንያቱም ሎው የሆነ ኤክስኪዩቲቭ ፋንክሽን ነው ያለን። ለነገር የሆነ ስራ አሳድረን በቃ ይህን ነገር መስራት አለብኝ ብለን አስበን ጠዋት ስንነሳ ከአልጋ መነሳት ያቅተናል። ያ ደግሞ የሚሆነው ሎው የሆነ ዊክ ወይም ደግሞ ደካማ የሆነ ኤክስኪዩቲቭ ፋንክሽን ሲኖረን ነው ማለት ነው። አንድ ሰው ኤክስኪዩቲቭ ፋንክሽን እንዳለው በምን የሚታወቀው ካለን ደግሞ የመጀመሪያው ለሁሉም ነገር እሺ ትላላችሁ። ለምሳሌ እዚህ ጋር ስፔሲፊክ በጣም ወሳኝ አርጀንት የሆነ ስራ አለባችሁ። የሆነ ጓደኛችሁ መጥቶ ይጠራችኋል፣ እንዝናና ምናምን። ኦኬ ሌትስ ጎ። ምንም ነገር አታወላውሉም። ወይም ደግሞ የሆነ ስራ እየሰራችሁ ነው፣ ከላይ ኖቲፊኬሽን ኦር ገርልፍሬንዳችሁ ትሆናለች ኦር ቲክቶክ የሆነ ሰው ቪዲዮ ሰራ ፖስት አደረገ ምናምን ብሎ ኖቲፊኬሽን ይመጣላችኋል። ወዲያው በሀሳባችሁ ማለት ነው አሁን ስራ እየሰራ ነው፣ ኖቲፊኬሽኑ በኋላ አያለው ከሚል ይልቅ ክፈት ይላችኋል። ቶሎ ብላችሁ ገብታችሁ ከዛስ በዛው ወደ ዩቲዩብ ትሄዳላችሁ፣ ቲክቶክ ታያላችሁ፣ ኢንስታግራም ታያላችሁ፣ ኤቭሪቲንግ ማለት ያ ሎው የሆነ ዊክ የሆነ ኤክስኪዩቲቭ ፋንክሽን ወይም ደግሞ በስነ ስርዓት ስራን መስራት ትቶ ላይክ አዲስ ነገር ሲመጣ ወደ አዲስ ነገር አዳዲስ ሀሳብ የመምጣት ሂደት ነው። ያንን ኤክስኪዩቲቭ ፋንክሽን እንላለን ማለት ነው። በዚህ አይነት ምልክት ካለባችሁ ሎው የሆነ ዊክ የሆነ ኤክስኪዩቲቭ ፋንክሽን አለባችሁ ማለት ነው። ስለዚህ ሎው የሆነ ኤክስኪዩቲቭ ፋንክሽን ማለት መንስኤዎቹ ምንድን ናቸው? መንስኤዎቹ እነዚህ ነገሮች እንዲከሰቱ መንስኤዎቹ እነዚህ መንስኤዎች በሁለት ይከፈላሉ። የመጀመሪያው ኢንቫይሮንመንታል፣ ሁለተኛው ደግሞ ዴቨሎፕመንታል ተብሎ ለሁለት ይከፈላል ማለት ነው። የመጀመሪያው ኢንቫይሮንመንታል የምንላቸው ኤክስኪዩቲቭ ፋንክሽኖች ወይም ደግሞ ላይ ፋንክሽን እንዳናረግ በስነስርዓት ወይ ደግሞ አእምሯችን እንዲዳከሙ የሚያደርጉት የእንቅልፍ ማጣት፣ ብዙ ሰዓት ስልክ መነካካት ኦር ዶም ስክሮሊንግ የምንለው ብዙ ሰዓት ብዙ መረጃዎችን ማዳመጥ። በቃ አንደኛው ዜና ያዳምጣል፣ አንደኛው ቀልድ፣ አንደኛው ብዙ መረጃዎችን መስማት ከዶም ስክሮሊንግ ጋር ይገናኛል ይሄ ነገር። ከዛ ደግሞ ጭንቀት፣ በደንብ ስትሬስ ማድረግ፣ ዲፕሬሽን ምናምን፣ እነዚህ ኢንቫይሮንመንታል ከውጭ ወደ ውስጥ የምናስገባቸው ነገሮች ናቸው። ሌላኛው ደግሞ ዴቨሎፕመንታል የምንለው ደግሞ አክቹዋሊ ስንወለድ በጄኔቲክስ ADHD ይኖራል፣ በደንብ ይኖራል።
እንደውም በብዛት ሪሰርቾች እንደሚያመላክቱት ከሆነ ገና የተወለደ ጨቅላ ልጅ ADHD ሊኖርበት ይችላል። ይሄኛውን የእናንተ ችግር ለመፍታት አንችልም፣ ሜዲኬሽን ይጠይቃል። እናንተን ፕሮብለም ሶልቭ ላደርግ አንችልም። ግን እኔ በእነዚህ ምክንያቶች ነው በእንቅልፍ ማጣት፣ እንቅልፍ በብዛት አጣለሁ፣ ስልኬን በብዛት እነካካለሁ፣ ብዙ መረጃ መስማት፣ በጣም ብዙ መረጃዎችን እሰማለሁ፣ ጭንቀት አለብኝ፣ ስትረስ አደርጋለሁ በእነዚህ ምክንያቶች የምትሉ ከሆነ ይህንን ቪዲዮ መቀጠል ትችላላችሁ። ግን ከልጅነታችሁ ጀምሮ ወይ ደግሞ በጄኔቲክስ ከሆነ ይታከማል። ደስ የሚለው ዜና ይታከማል። ሄዳችሁ ሜዲኬሽን መውሰድ ትችላላችሁ። ኢንቫይሮንመንታል የሆናችሁ እንኳን ደስ አላችሁ። ቀጣይ የሚነግራችሁን ስቴፖች፣ እነዚህ 2 ስፔሲፊክ ስቴፖች ወስዳችሁ አፕላይ ካደረጋችሁ ትረስት ሚ ዊዝን 2 ሳምንታት 3 ሳምንታት ለውጥ ማየት ትችላላችሁ። የመጀመሪያው እንግዲህ የሚሆነው የሆነ ስራ እየሰራችሁ ነው። በጣም ብዙ ሀሳቦችን አእምሯችሁ ማሰብ ጀመረ። የሆነ ታብ ከፍታችኋል፣ እየጻፋችሁ ነው እና በጣም አንገብጋቢ ስራ እና አእምሯችሁ ወዲያው ኦማጋድ ይህን ስራ መስራት አለብኝ፣ ኦማጋድ ይህንን ኢሜል ለሰውየው አላኩለት፣ ኦማጋድ እንደዚህ ማድረግ አለብኝ፣ ኦማጋድ ይህን ቢዝነስ መጀመር አለብኝ የሚል ሀሳብ ያመጣላችኋል ማለት ነው አእምሯችሁ። ለምንድን ነው አእምሯችሁ ይህን ነገር የሚያመጣው ብለን ደግሞ ስንጠይቅ ወርኪንግ ሜሞሪያችን ነው እንደዚህ አይነት ስራዎች እንደዚህ አይነት ሀሳቦችን ወደ አእምሯችን የሚያመጣው ማለት ነው። እናም ይህም ወርኪንግ ሜሞሪያችን የተገደበ ነው፣ ከሆነ ሰዓት በኋላ አይሰራም። እናም በጣም ብዙ ሀሳብ ሲያመጣብን ሀይ ኢነርጂ ይወስዳል ማለት በጣም ብዙ ሀሳቦችን ስናሰላስል ምንም እኮ አልሰራንም፣ ቁጭ ብለናል። ጀስት ሀሳቦችን ስላሰብን ብቻ ይደክመናል። ከዛም በጣም ብዙ ኢነርጂያችን ከሰውነታችን ተወስዶ ወደ አእምሯችን ይገባል። ያኔ ደግሞ ይደክመናል ማለት ነው። ያኛውን ኮግኒቲቭ ዲስኦርደር እንለዋለን ማለት ነው። እና አእምሯችሁ ያለማቋረጥ ብዙ ሀሳቦችን ያስባል። እነዛ ሀሳቦች ደግሞ እያንዳንዱ ሀሳቦች በጣም አንገብጋቢ እንደሆኑ ይነግራችኋል። ሁሉም ነገር በቃ እርጀንት የሆነ ታብ ትከፍታላችሁ። ይህን መስራት አለብኝ፣ ሊድሽ ኢሜሉን ልጻፍ። ኢሜሉን ጽፋችሁ ሳትጨርሱ ሌላ፣ ይህንን ሳታደርጉ ሌላ፣ ይህንን ሳታደርጉ ሌላ። በጣም ብዙ ሀሳቦችን አእምሯችሁ ያስባል እና ደግሞ ሁሉም ደግሞ አንገብጋቢ እንደሆነ ነው የሚነግራችሁ። ይሄ ነገር እንዴት ነው የሚፈጠረው? ለምንድን ነው የሚፈጠረው የሚለውን ደግሞ እንመልከት። በተደጋጋሚ ሶሻል ሚዲያ የምታዩ ከሆነ ስትረስ የምታደርጉ ከሆነ በብዛት እንቅልፍ ማትተኙ ከሆነ እነዚህ ነገሮች ይፈጠራሉ። ቅድም ኢንቫይሮንመንታል ላይ ያልናቸው ነገሮች ማለት ነው። እንዴት እነዚህን ችግሮች እንፍታቸው? የመጀመሪያው ያንን ነገር የምትቀርፉት ኤክስተርናላይዜሽን የሚባል ነገር አለ። ምንድነው ኤክስተርናላይዜሽን? ኤክስተርናላይዜሽን ማለት አእምሯችን ሀሳብ ያስባል አይደለ? ከአእምሯችን ያንን ሀሳብ ጎትተን አውጥተን እዚህ ጋር እናስቀምጣለን አለ። ይሄ ነው። እንዴት ነው የምታደርጉት? እዚህ ጋር ፒሲያችሁን ከፍታችሁ የሆነ ስራ እየሰራችሁ ነው ራይት? አጠገባችሁ ወረቀት ታስቀምጣላችሁ። እነዛም ይመጣላችሁ ተውቶች ቶሎ ብላችሁ ትጽፉታላችሁ። ሞመንት በጻፋችሁ ሰዓት ከአእምሯችሁ ያ ነገር ድምጥማጡ ይጠፋል። ፈርስት በቃ ይጠፋል። ያንን ነገር ሀሳባችሁ ላይ እንደመጣ ቶሎ ብላችሁ ወረቀት ላይ ትጽፋላችሁ ማለት ነው። ብሬን ዳምፕ ነው የምንለው። ይህንን ነገር ታስኮች አሉ፣ ሁሉንም ነገር ትጽፋላችሁ። ከዛ በኋላ ይህንን ስራ ከጨረሳችሁ በኋላ የጻፋችሁትን ነገር ድጋሚ ታያላችሁ። እነዛ የጻፋችኋቸው ነገሮች አክቹዋሊ ይጠቅማሉ ወይስ አይጠቅሙ የሚለውን ራሳችሁ ፊልተር ታደርጋላችሁ። ይሄ ነገር በጣም ነው የሚለውጣችሁ። እኔ ስራ እየሰራሁ አጠገቤ ሁልጊዜ ወረቀት አለች። ምክንያቱም አዲስ ሀሳብ፣ አዳዲስ ነገሮች ይመጣሉ። ኢቨን እሱ ብቻ አይደለም፣ ስራ ብቻ አይደለም፣ መጽሐፍ እያነበብኩ ነው አይደል? አዲስ ሀሳቦች ይመጣሉ፣ አዲስ ቶቶች ይመጣሉ። እነሱን ቶሎ እየጽፋችኋለሁ ማለት ነው። ማየውን ነገር ሊመስላችሁ ይችላል፣ ግን ትረስት ሚ በደንብ ይሆናል። ሌላኛው ደግሞ እንመልከት። ኢምፐልሲቭ ሎግ ምንለው ሜተር ነው። ሁለተኛው ነው ኢምፐልሲቭ ሎግ ማለት ራሳችንን ትዕግስት ነው የምናስተምረው። ለምሳሌ አብዛኞቻችን ይህ ችግር አለብን። ቲክቶክ ማነው የሆነ ስራ እየሰራን ከላይ ኖቲፊኬሽን መጣል፣ ይህ ኖቲፊኬሽን መጥቷል በኋላ እመለከተዋለሁ አሁን ስራ ላይ ብቻ የሚል አእምሮ ለመገንባት የምናደርገው ሜተር ነው ማለት ነው ኢምፐልሲቭ ሎግ። ምንድነው ራሳችንን የምናደርገው? የሆነ ነገር እየተጠቀምን ኖቲፊኬሽን መጣ አይደለ? ኖቲፊኬሽን መጥቷል ብለን ነው ትረስት ሚ ወረቀት ላይ ኖትቡክ ታስቀምጣላችሁ፣ ከጎን እንደዛ ታደርጉታላችሁ ማለት ነው። የረሳሁት ነገር ደግሞ መጀመሪያ ላይ የነገርኳችሁ ያንን ብሬን ዳምፕ የምንለውን ነገር ቴምፕሌቱን ከፈለጋችሁ ከስር ቴሌግራም ሊንክ አስቀምጬላችኋለሁ። ቴሌግራም ላይ ገብታችሁ የኖሽን ነፃ ቴምፕሌት ነው፣ እንደፈለጋችሁ መጠቀም ትችላላችሁ። ሀሳባችሁ ምን እንደሆነ ምን ሀሳብ ለምታስቡ ያ ሀሳብ ፊክስ ማድረግ እችላለሁ ወይስ አልችልም ታብ አለ። እነዛ ሀሳቦች እንዴት ኦርጋናይዝ እንደምታደርጉ እያንዳንዱ ነገር ሀሳቦችን የሚያቀል ነገር ትኩረት እንድታደርጉ የሚረዳችሁ
ታብ አዘጋጅቼላችኋለሁ ማለት ነው። ነፃ ቴምፕሌት ነው። ቴሌግራም ላይ ሄዳችሁ ማውራት ትችላላችሁ። ኢምፐልሲቭ ሎግ ላይ በጣም ብዙ ሀሳቦች ይመጣሉ። ለምሳሌ የሆነ እቃ መግዛት ሊሆን ይችላል። ሶሻል ሚዲያ ላይ አይታችሁት ሊሆን ይችላል። የሆነ ስራ እየሰራችሁ የሆነ ጫማ ትዝ አላችሁ ከዚህ በፊት ሶሻል ሚዲያ ላይ ያያችሁት ማለት ነው። ከዛ ያንን ስራ ተውትና በቃ ግዙ ነው የሚላችሁ። አሁን እንደምታደርጉት አእምሯችሁን ትዕግስት የሚባሉ ጡንቻ እንዲያዳብር ታደርጉታላችሁ ማለት ነው። ቀጥታ ምንድን የምታደርጉት ትሄዳላችሁ። አሁን ጫማ የመግዛት ሀሳብ መጥቶልኛል በዚህ ሰዓት 10 ሰዓት ከሆነ 10 ሰዓት ስራ እየሰራው ስለዚህ ብላችሁ ትጽፋላችሁ። ከዛስ ወዲያው አላርም ላይ ትሄዱና ጫማ መግዛት ብላችሁ 24 ሰዓት በኋላ እንዲጮህ ታደርጉታላችሁ ማለት ነው። ኢቭን ይሄ ገንዘብ የሚያስወጣችሁ ከሆነ ማለት ነው። ገንዘብ የማያስወጣችሁ ከሆነ የሚመጡ ቶቶች አሉ ራይት። ኢሜል መላክ፣ ኮንተንት ስክሪፕት መጻፍ ምናምን። አሁን ይህንን ኮንተንት ክሬት እያደረጉ በጣም የሚመጡብኝ ሀሳቦች አሉ። እነሱን ላይ ከዚህ ጋር ጽፋችኋለሁ ማለት ነው። ከዛ በኋላ ምንድን ማድረገው እነዚያ ቀጥታ አጀስት ታይመር ነው ማስቀምጥላቸው ማለት የሚሰሩ ስራዎች ከሆኑ ማለት ነው። እኔ ጫማ የመግዛት ሀሳብ መጣልኝ። ጫማ የመግዛት ሀሳብ ብዬ ኖትቡክ ላይ ጽፋለሁ። ከዛ ወዲያውኑ አላርም አበራለሁ። ወደ ስራ ይገባለሁ ተመልሼ ማለት ነው። ከዛ በኋላ የዚህ የአላርም ጉዳይ ምንድን ነው የሚሆነው? ያንን ነገር ከ24 ሰዓት በኋላ ፈልገዋለሁ። ገንዘብ የሚያወጣብኝ ከሆነ ነው የሚያስወጣኝ ከሆነ ነው ያልኳችሁ። አንዳንድ ሀሳቦች አሉ። ኢሜል መላክ ከዛ ከ15 ደቂቃ በኋላ ወር ደግሞ የሆነ ነገር አስባለሁ። ታይሙን እጽፋለሁ። አላርም አበራለሁ ማለት ነው እዚህ ጋር። ከዛ በኋላ የጻፍኳቸው ነገሮች እውነት ለመናገር ከ15 ከ20 ደቂቃ በኋላ ጥቅም የላቸውም። ዝም ብሎ ሀሳብ ነበሩ ማለት ነው። ፎከስ ማድረግ ጀመርኩ። ሁለተኛ አእምሮዬን ምስል ማዳበር ጀመርኩ ማለት ነው። ይሄ በደንብ ኤዲኬሽናችንን እንድናክም ይረዳናል ማለት ነው። ነገሮችን በደንብ መያዝ መማር አለባችሁ። የሆነ ሀሳብ ሲመጣ ሜዲቴት አድርጉ። ሶሻል ሚዲያችሁን በተቻላችሁ አቅም ሪዲዩስ አድርጉ። እነዚህ ነገሮች አፕላይ አድርጉ። ትረስት ሚ ይቀየራል ታችሁ። ትረስት ሚ ፎከስ ማድረግ ትጀምራላችሁ። የሰዎችን ስም ማስታወስ ትጀምራላችሁ። ሁሉንም ስራ ፕሮዳክቲቭ ሆናችሁ መስራት ትጀምራላችሁ። ይህ ቪዲዮ ጠቅሞኛል ብላችሁ ካሰባችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ የሚቸግራችሁ ነገር ካለ ኮሜንት ላይ ወይ ደግሞ ቀጣይ እንድሰራላችሁ የምትፈልጉት ነገር ካለ በዚህ በተያያዘ ማለት ነው ኮሜንት ላይ ጻፉልኝ። ቀጣይ ደግሞ በሚገርም ቪዲዮ እንገናኛለን ብዬ አስባለሁ። ሁላችንም የሆኑ ትናንሽ የሚመስሉ ነገሮችን ማከናወን ስላቃተን ነው በጣም ትልቅ ውዝግብ ውስጥ ያለ ነው። እነዚህ ነገሮች ትረስት አድርጋችሁ እነዚህ ነገሮች ለ2 ሳምንት ብታደርጉት ትረስት ሚ ህይወታችሁ ይቀየራል እና ይመቻችሁ። ቻው።